እንደዚህ በሰላም ይጠናቀቃል ብዬ አላሰብኩም። በጣም ይጨንቃል። የሴትዮዋ ብለድ ፕሬሸር አስክቶኝ ነበር። አዎ ተመስገን። በጣም ዶክተር ዳዊት ራሱ እኮ ዛሬ ግንባሩ ሳይፈታ ነው ሰርቶ የጨረሰው። ጨንቆት ነበር። የሱ ግንባር ማይተኩሳተረበት ነገር ሌላ። አረ እሱን አላውቅም እንግዲህ። ሶፊ ማዘር ደውለው ነበር ከሐረር በቢሮ ስልክ። ደውይላቸው፣ ቅድም ስራ ላይ ነበርሽ። ሶፊ ምንድነው እንዲህ መሆን? በቃ የቻልነውን ያህል ለፋንለት አይደለም እንዴ? ምን ማድረግ ይቻላል? ሰው ከሚያልፍባት ቀን መመለስ አይቻልም። እነሱ ማለት ነሽ። የሰው ህይወት መቀጠል ቢቻል ማኖር ግን እንዴት የሚያሳዝን ወጣት ነው። ተስፋው ሳይሟጠጥ እስትንፋሱ ጸጥ ያለ ሰው ቢኖር እሱን ነው ያየሁት። ይሄ የኛ የዘወትር ገጠመኛችን። በሰው መትረፍና አለመትረፍ ላይ ነው ደስታችን የተገነባው።
ሶፊ ሰሞኑን እንዴት ነው ጤንነትሽ? ትንሽ ብዙ እጅግ በጣም ብዙ። ለምን እንዴ? ቤተሰቦችሽ ከናፈቁሽ ለምን ይሄ ፍቃድ ወስደሽ ሄደሽ አይተሻቸው አትመጪ? ነው ብለሽ ነው? ሲስተር ሶፋኒት አለሁ ዴቭ። አንድ ጊዜ ፈልጌሽ ነበር። ቢሮ ብቅ በይ እስቲ። ና ታዲያ ሻይ አይ ጠጣ። ችግር የለውም ቢሮ ብቅ በይ እስቲ። እሺ እሺ መጣ። ምን ሆነሻል? ሲስተር ሰብለ ወይ እኔን አትዩቢት ወይዬ አድርሽ ነጋ እኮ። ይኸውልሽ እኔ ጽዳቴን ሁሉ እኮ አከናውኜ ነው ወደዚህ የመጣው። ወይ ምን ነው ሲስተርዬ? በጣም እኮ ነው የምትወራጨው። ተወራጨው እንዴ? አዎ። ወይ ይቅርታ ማለት በቃ እንቅልፌ። ተይው ምንም ችግር የለም። ይኸውልሽ መጥፎ ህልም ከታየ ህልምልም ነው የሚባለው። አይዞሽ እናቴ። እሺ አይ ደህና ነኝ። ህልም ነው ብለሽ ነው? ህልም ነው። እኔ እንጃ። ሲስተር ሶፋኒትን አየኋት። ደፈረችኝ አትበይኝና ይኸውልሽ ለዛ ለጓደኛዋ ለዶክተር ዳዊት ደብዳቤ ጽፋለታለች። አዎ ጽፋለች። አዎ ከሄደችበት ሀገር ነው። አይ እዚሁ ነው ትታለት ሄደችው። ምን ብላ ጽፋ ይሆን? እንደው ሲስተር አፈር ልሁንልሽ አንብበሽዋል? አንብቤዋለሁ። ምን ይላል? አይ በቃ ከአቅም በላይ የሆነ ነገር ስለገጠመኝ ለማናችሁም ምንም ሳልናገር ከሀገር ወጥቻለሁ ይላል። እኔን አፈሪ ብላኝ አጉራሽ ያልባሽ፣ እኔን አፈሪ ብላኝ። ሲስተርዬ እንግዲህ ምን ይደረጋል? እንግዲህ በሰላም ከሄደችበት ሀገር ይመልሳት እንጂ። ይመልሳት? ትመለሳለች እንዴ? ምን አልሽ ሲስተርዬ? ምን አልኩ? አይ ምንም በቃ ይቅርታ። አዎ አይዞሽ ሲስተርዬ፣ አንድ ቀን ሲመቻችላት ሁሉ ነገር ሲስተካከልላት ደብዳቤ ትጽፍልሽ ይሆናል። በቃ ትዮቢት ይቅርታ። እኔ ፊቴን ልታጠብ ገና መነሳቴም ስለሆነ በቃ ሌላ ምን ዶክተር ሄሎ ዶክተር ዳዊት ኖት? ነኝ። ማን ልበል? ከሐረር ነው የምደውለው። የሲስተር ሶፋኒት እህት ነኝ። ሆስፒታሉ ስልክ ላይ ስደውል የእርሶን ስልክ ሰጥተውኝ ነው። አዎ ሶፊ ትንሽ ለስራ ወጣ ብላለች። ደህና ናት ግን? አዎ ደህና ናት። ማለት ያው ያለችበት አካባቢ ኔትወርኩም ማለት እንደመጣች ትደውላለች። እሺ ይንገሩልኝ ግን ደህና ይዋሉ። እሺ ደህና አደራችሁ? አይ ዶክተር
ሲስተር ሰብለ በአስቸኳይ 8 ቁጥር ትፈልጊያለሽ? ሲስተር ሰብለ በአስቸኳይ 8 ቁጥር ትፈልጊያለሽ? ሃይ ምንድነው? ስሚ ዶክተር ባለፈው ሌሊት ቢሮ ከፍተሽ ገብተሽ ነበር አይደል? መቼ? አትዋሽኝ። እንኪ አትዋሽኝ። እሺ ዶክተር አሳመምከኝ እኮ። ውሸት አልፈልግም። እሺ ባለፈው ሌሊት እኔ ክፍል ያየሽውን ንገሪኝ። ምንም አላየሁም። ይኸውልሽ ያየሽውን ለማንም እንደማትናገሪ ቃል ግቢልኝ። እሺ ግን በቃ እኔ ቆንጆ ከዚህ በላይ ውሸት አያስፈልግም። ሄሎ ሰብልዬ። ሶፊ የት ነሽ? አንድ ጉዳይ አለኝ። ከዛ በኋላ ወደ ቤት ነኝ። እፈልግሻለሁ። ቤት ነኝ። የት ቤት? አንቺ ቤት። ምን ነው በደህና? እሱን ስትመጪ ነው የምነግርሽ። ሰብል እየበላሽ እኮ አይደል? በቃኙንዬ ምንም አፒታይት የለኝም። ቢቀርብኝ ነው የሚሻለኝ። ቆይ ግን ለምንድን ነው እንደዚህ ራስሽን የምታስጨንቅ? አልተጨነቅኩም እኮ ግን በቃ ከሶፊ ጋር ብዙ ጊዜ እዚህ እንመጣ ስለነበር ያው እኔም እኮ ለዛ ብዬ ነው እዚህ ይዤሽ የመጣሁት። እባክሽን እናት፣ በጣም እየተጨነቅሽ ነው። እባክሽን። ለምን እንዲህ ትለኛለህ ዮኒ? ቆይ አንቺ ምን የምታውቂው ነገር አለ? ምንም። ያለችበትን ሁኔታ የሄደችበትን አንድ የምታውቂው ነገር አለ ማለት ነው።
ብለሽ ቅሪ እማማው ቤት ትለኛለች እንዴ? እቺ ፍለጋ ነው የመጣሽው? ምንድን ነው የምታግዢ? እኛ ቦታ አይደል እያጸዳን አይደል? ቀጥይ ወደዛ የምትሄጂበት ሂጂ፣ ቀጥይ። ያውልሽ በዛ ቦታ ልልሽ አይደለም እንዴ? እዛ ሄደሽ ማጽዳት ትቻለሽ እንደፈለግ ዲነሽና። አይ ነቄነን እኛ አየሽ ምረትዬ፣ ይሄን ቦታ ላጽዳ ትለኛለች እንዴ? ወገብሽ ሲጨርስበት ቆይ ታይ እንጂ ባይሆን አዲስ አይደለች አልተበላምና ጉልበቷ ስራውን ጫን ነው እንጂ ብዙ አታደናቅ። አዲስ ናት ብዙ እንትን አትበል። እሺ ወብዬ ምህረትዬ፣ ቆይ አሁን አንቺ ከየት ነው የመጣሽው? ሰላምና መረጋጋት። አይ ምህረት እድለኛ ነሽ። እኔ ይኸውልሽ ቄራ ላይ ተገትሬ ስጋና ደም እያዋሃድኩልሽ ነው። ውብዬ ስራው እኮ ጥምብ እኮ ነው። እንዲያው ጉሮሮ እንጀራ ሆኖብን ነው እንጂ ስራው ጥምብ እኮ ነው። ግን ይኸውልሽ ወዬ ይልቅ ቶሎ በይና፣ እንዴት ያለሽ ቁርስ አምጥቻለሁ መሰል። ኧረ እባክሽ አይ ቶሎ በይና ነይ። ይልቅ ቶሎ በይ አንቺ ቶሎ በይና ነይ። እኔ የምልሽ ኦፕሬሽን ሰሩ እንደዋሉ ዶክተሮች እንደው የሻይ ሰዓት ቶሎ በይና ነይ። እሰይ የኔ ጓደኛ መጣሁ። እዚህ ጋር ያዝረከረኩትን ላጽዳ ብዬ ነው። እናት ስትደውይልኝ በጣም ነበር የደነገጥኩት። ምን ላድርግ ይሁንዬ፣ ጨነቀኝ። ቤቱ ሊበላኝ ደርሷል። እሺ የታዘዝኩትን ያሟላ ይመስለኛል። እንደው ካለ ወትሮሽ ካንቺ ጋር ነው ማድረው። ይሄን አዘጋጂ የተባልኩበትን ምክንያት ማወቅ ፈልጋለሁ። ምን ሆነሽ ነው ሶፊ? እኔ አፈርኩሽ። ኧረ እባክሽ። እሺ ከዛስ? ተናገሪ አንቺ። ምንድነው? አረገዝኩ። ዋው ደስ ይላል። ግን ሰብሊ የደስታ ፍርሃት ታውቂያለሽ? እንዴት ነው? እንጃ ደስ ብሎኛል፣ ደግሞ ፈርቻለሁ። ደስ ይላል። ዴቭ ግን እኮ አልሰማ። ይሰማላ እንጂ ምን የሚል ይመስልሻል? ወይ እንግዲህ አንድ አባት ልጅ ሊወለድልህ ነው ሲባል ምን ይሰማዋል? ደስታ። እሺ አሁን ወይኑን እንክፈት። ይከፈታል። ዛሬ እኔ ጋር ታድርልኛለህ? ተፈቅዶልኝ በደስታ። መኖር እያቃተኝ ነው መሰለኝ። ለምን ሰብሊ? አላውቅ። የሚያስጨንቅሽን ነገር እኮ በግልጽ ብትናገር መፍትሄ ሊገኝለት ይችላል። እናት ሳይካትሪስት ጋር መሄድ ይኖርብሻል። ግድ ነው። እንደዚህ ሆነሽ ልትቀጥይ አትችይም። እናት እባክሽን ራስሽን እንደዚህ አታስጨንቂ ፕሊስ፣ እባክሽን።
ለዚህ ነው እንዳትወጪ እፈልግሻለሁ ብለህ ያስጠራኸኝ? ሶፊ ይሄ ቀላል ነገር ሆኖ ነው? ንገሪኝ። ቆይ እኔ ማበድ አለብኝ እንዴ? እኔ እኮ አንተን ለማሳበድ አይደለም ለራሴ መንገድ ልሄድ እንጂ። እኔን ሳታማክርኝ አረገዝሽ። አሁን ደግሞ ይውጣ ሲባል የሆነ ጣጣ ነገር ታበዣለሽ። ምንም የሚያሳስብ ነገር የለም እኮ። እኔ መውለድ በፈለግኩበት ሰዓት አብረኸኝ ያለኸው ወንድ አንተ ነበርክ። በቃ አደረግኩት። ምናልባት እኮ ካንተ የምፈልገው ስምህን ብቻ ሊሆን ይችላል። እኔን አይገባኝም። ይኸውልሽ እኔ ገና በጣም ብዙ ህልም ያለኝ ሰው ነኝ። ለራሴ ካልሽ ለራስሽ ነው። በእኔ ስም በፍጹም መጠቀም አትችይም። አንተ ምን መቼም ትዳር የለህም። ቲቸር ዳዊት ክፍል ውስጥ ከነገርከን ታሪክ ተነስቼ ስላንተ ብዙ አሰብኩ። አሁን የምነግርህ ነገር ከተማሪና አስተማሪ ግንኙነት የዘለለ ነው። እንቀራረብ። ተረድቻለሁ ብዬ አስባለሁ። ላግዝህ ፍቀድልኝ። ተማሪህ ማርታ። ምን የሚያስጨንቀኝ ነገር ምንም ባይኖርም በሐሳብሽ ግን በፍጹም አልስማማም። ኦኬ ተው። ምንድነው? የት ነው የምትሄጂው? የጀመርነውን ጉዳይ ሳንቋጨው የት ነው የምትሄጂው? እኔ በበኩሌ ቋጭቼዋለሁ። እወልደዋለሁ። ለማስወጣትም ቢሆን ጊዜው አልፏል። ለህይወቴ ያሰጋኛል። እኔን አታምኚኝም? ንገሪኝ። አታምኚኝም? አታምኚኝም? ባክሽን ለመጨረሻ ጊዜ አንድ እድል ስጪኝ። አንድ እድል ብቻ። እንደው ለቀጣዩ የፍቅር ጊዜያችን ስትይ ባክሽን አንድ ጊዜ ብቻ። ምንም ነገር ማድረግ አልችልም ነበር። ከተማሪነቴ ጀምራ ፍቅሯን፣ ገንዘቧን ሰውታ ለዚህ ያበቃችኝን ሚስቴን መተው፣ ስሜን ማጉደፍ በፍጹም አልፈልግም። በፍጹም። እሺ ሲስተር ሶፋኒት እንሂዳ። ሴትየዋ መንቃታቸውን ልጠብቅና ልንገራ። ምን ሆነሻል? ሲስተር ሰብለ ትከታተላታለች። ያው ደግሞ ሁለታችን እስካሁን ስንሰራ ስለቆየን ሲስተር ሰብለ ትከታተላታለች። እንግዲያው ለሲስተር ሰብለ ነግሬያት ልምጣ። ኦኬ
ዶክተር ዮናስ ሄደ እንዴ? እሱ እኮ ምን ትዕግስት አለው? ስራ ከጨረሰ ዝም ብሎ መብረር ነው። የሆነ ጋግር ታንፍቶ። አይ ዶክተር፣ እሺ መጣው። ማረፊያ ክፍል ቆይሻለሁ። ቡና ጠጥ። ቴንክ ዩ ሰብሊ። ልሂድ እኔ። ቻው ቻው። ዶክተር፣ ለዚህ ድካማችን ወፍራም ቡና ያስፈልገንም? ሰብልዬ እኮ ነች ያፈላችልን። ሪሊ? ታንክ ዩ ሶፊ። ዋት? ስኳር ላርግልህ? ስትደነግጪ በጣም ነው የምታምሪው። ፈሰሰ። ቡና። ኦኬ። ወይ ዶክተር ዳዊት ምን አለሽ? ምንም አላለኝም። እኔ እኮ ግልጽ አድርገሽ እንደማንነግሪኝ እያወቅኩ ለምን እንደምጨቀጭቅሽ እኮ ነው ግራ የገባኝ። ሰብሊ በጣም ይቅርታ። ከዚህ በኋላ ለጓደኝነታችን ስል የምችለውን ብቻ ነው ማድረግ የሚኖርብኝ። ምንድነው? አንድ ሳይካትሪስት ጓደኛ አለኝ። ነገ 10 ሰዓት እዛ ቀጠሮ አስይዤልሻለሁ። እንደወጣሽ አግኝ። ዮኒ እምልሽም ብቻ አድርጊ። ማድረግ ነው እንዴ? በቃ ሰውዬው ምንም ሊያሰሩኝ አልቻሉም። በዚህ ብላቸው አስቸገሩኝ። ለነገሩ እሳቸውም አትፈርጅም፣ ታመው ነው። እፍን አርጓቸው። በእናትሽ ሙች ለራሳቸው አሟቸው ያፍንሽ እዛ። እኔ እውነቴን እኮ ነው ማውራልሽ። እንዴ እውነቴን ነው ሙች። አሳዝነውኛል በጣም። ሰብሌ በቃኝ። ምን ማለት ነው? እንዲህ ነችና ሰብለ። እኔ እኮ ይሄን ሁሉ ነገር ምዘባርቀው አንቺ ፈገግ እያልሽ ምሳሽን እንድትመገቢልኝ እኔ እናት። ካፌ እንሂድ? ኖ አልፈልግም። ምን ማለት ነው? ምንድነው? መች በላሽና ነው ማለት? ህመም አለሽ እንዴ? ጊዜው እየገፋ ሲሄድ ድካም እንጂ መቼም ህመም የለውም አይደል? ሰብሊ እኔ ልጅ መውለድ እንደምፈልግ ታውቂያለሽ። አይ ነው። ዳዊት ግን ደስተኛ አይመስለኝም። ይግቡ።
ዳዊት እንዴ ዶክተር ዶክተር አቤት ምንድነው ምን ሰማ ዶክተር ተረጋጋ እንጂ ማን ይጠራኝ እኔ ነኝ ይቅርታ እንቅልፍ ላይ ነበርክ የሆነ ትንሽ አሸልቦኝ ነበር ኦኬ በቃ ስትነቃ ይደርሳል ነቅቻለሁ ምን እኮ የቀን እንቅልፍ ቅጀታም ነው ከቻልክ ከትላንት ወዲያ ሰርጀሪ የተደረጉ ሰውዬ ይፈልጓል አገኛቸው ኦኬ እሺ መጣ ምን ነው ሲስተር ሰብለ የለችም እንዴ ሰብለ አሁን የማታ ስለምትገባ ትመጣለች ወደ ሐኪም ሄዳ ምን ነው በደህና ነው ሰሞኑ እንዲህ እንዳንተ የቀን ቅጀት ስታበዛ ወደ ሳይካትሪስት ትሂድ ብለን ሄደች እሺ መጣ ሳይካትሪስት ኦ ማይ ጋድ ሳይካትሪስት አየህ ሁልጊዜ በበሩ በኩል አልፋለሁ ስቃይ ይሰማኛል ስቃይን ለማስታገስ እሱን ከምድረገጽ ማጥፋት አለብኝ አልኩና ወሰንኩ ናፍቆቱ ቢያሰቃየኝ እና ጤና ይስጥልኝ ጤና ይስጥልኝ ሲስተር ሰብለ እባላለሁ ዶክተር ቴዎድሮስ ጋር ቀጠሮ ነበረኝ ቁጭ በይ እሺ ሄሎ እንግዳ መጥቷል ማንኛ አለ ሲስተር ሰብለ ኦ አስገቢ መግባት ትችያለሽ እሺ አመሰግናለሁ ይግቡ ኦኬ ሲስተር ሰብለ ሃይ ግቢ ዶክተር ቴዎድሮስ ቁጭ በይ እሺ ኦኬ እንዴት ነሽ ሰላም ነው ደህና ነኝ በጣም ምን ልጋብዝሽ ታዲያ ሻይ ቡና አይ አመሰግናለሁ እውነት ኦኬ እሺ ዮናስ ደህና ነው
በአጋጣሚ የሚሆን ሆን ብለሽ ማንም የማያጋልጥብኝን ሚስጥሬን ታውቂያለሽ። ምንም የማውቀው ነገር የለም እኮ ዶክተር። እባክሽን ሰብለ፣ ስለ ሲስተር ሶፋኒት መጨረሻ አንቺ ታውቂያለሽ። ባውቅም ለማንም እንዳልተናገርሽማ አውቃለሁ እስካሁን ብቻ። ካሁን ግን ይሄ ጻረ መንፈስ የሚቀሰቅስ ጓደኛሽ ነገሮችን አነፍንፎ ደረሰ። እሱን ቶ እኔን ለመርዳት ለሚያደርገው እሱን ቶ። ለምንድን ነው ልፍስፍስ የምትሆኚው? ይሄ ደካማነትሽ ነው ለሌሎች እርዳታ አሳልፎ የሰጠሽ። ዶክተር ይሄን ሆስፒታል ለቅቄ ለመሄድ ወደ መወሰኑ እየደረሰ ግቢ ግን ምን እናረጋለን? ምንድን ነው የምንነጋገረው? ምንድን ነው የምትፈልገው አንተ? ምን ፈልገህ ነው? እኔ እኮ የገባኝ ነው። ምንድን ነው የምትፈልገው? በእናትህ ስራ ላይ ነን ያለ ነው። ይኸውልሽ እንዴ ሳይካትሪስቱ ጋር አትሄጂ እሺ? ይሄዳል። አእምሮዬ እረፍት እንዲያገኝ እፈልጋለሁ። ሰላም እፈልጋለሁ። ይሄዳል። ይኸውልሽ በአጋጣሚ እንጂ ሆን ብዬ ያደረግኩት ነገር አለ። ስለዚህ ከገባሁበት መንገድ መውጣት ስላል ዶክተር አልፈልግህም። ከመንገዴ ውጣ። መንገድሽማ ከመንገዴ ጋር ተጠላልፏል እኮ። ስሚ ያየሽውን ነገር እርሺው እሺ? መርሳት ነው ያልቻልኩ። ከሃዲ ሆንኩ እየመሰለኝ ነው። ከሃዲ። አሁን ታማኝ ሆነሻል ማለት ነው እ? ሁሉንም ነገር አሁኑኑ መናገር እንደማያቅተኝ ታውቃለህ። አንተ ለማን ነው የምትናገሪው? እናገራለሁ። ለማን ነው የምትናገሪው? የሶፋኒት ቤተሰቦች ናቸው። ሶፋኒት ነኝ ብለሽ አናግሪ። ሄሎ፣ እንዴት ናችሁ? ሰላም ነው? እማዬ ደህና ናት? ስራ ላይ ሆኜ ነው፣ እደውላለሁ። ቻው። ስሚ፣ ይሄ የስልክ ግንኙነት ከዚህ በኋላም ሊቀጥል ይችላል። አሁን በሽተኞቻችንን እንይ። ልቀቀኝ ወደዛ። ምን አይነት ጣጣ ነው? አሁንስ ምን አይነት ጣጣ ነው? ባካችሁ። ይኸውልሽ ሰብሌ፣ አይ አሁን አንቺ እሱን ትያለሽ? ባለፈው ጊዜ የዋናውን ዶክተር ቢሮ ላጸዳ ስገባ የሚገርምሽ ነገር ነው። ይሁ ሰው አርዶ ሸክሽኮ የጣለ እኮ ነው የሚመስለው። ሙች እውነቴን ነው። ውብዬ፣ አንቺ ሰው ማረድ ምትዩ እንዲያው ካራው እዚህ አንገት ላይ ሲቆርጥ ብቻ ነው። የእግዚአብሔርን ፍጡር እንደ ልባሽ ጨርቅ እንዳሻቸው ሲቀዱ ሲሰፉ ሰው ተማረድ ይተናነሳል እንዴ? በመጨረሻም ደግሞ እኮ የሚገርምሽ ነገር አጥበው ተኩሰው አሳምረው አስተካክለው ሳጥን መክተት ልክ እንደ ጨርቁ። የት ነው ደግሞ የሚተኮሰው? እንዲያው አንቺ መቼም ዋጋ ያልቅብሽ። እንዴ ምን ማለትሽ ነው? ከተቀደደ ከተዘፋ ወንድ ሆነ ሴት ያው ከጫረ እንግዲህ ጠራርጎ ገንዞ አሳምሮ በነጭ ራፊ የወልሽ እብድ አርጎ ጥቅልል አድርገው ሳጥን መክተት ነው ስራቸው። አቤት ንገሪኝ እስቲ ምን ስራ አላቸው? ምኑን ከምን እንደምታገናኙ? እግዚኦ እውነቴን እኮ ነው። እንዴ ማካበዱ አይመጣልኝም እንጂ ልክ እንደነሱ የወልሽ አስተካክሎ አሳምሮ ዝንጥ አድርጎ መክተቱ አያቅተኝ። ሆ እንዴት ነው የምታረጊው? በመቤቴ ሙች እንዴ እንደዚህ ማትበይ ደሞ ለሰው ሰው? አዎ ሰው። እኔ መቼም ሆስፒታል መስራት ከጀመርኩ ጀምሮ ሰውና ሻማ አንድ ይሆኑብኝ። በዲማው ጊዮርጊስ የሚበራው ሻማ። አዎ ሻማ። አሁን ሻማ ላይ እሳት ይለቀቅበታል። ተቀጣጥላ እልቅ ብላ እልም ነው አይደለ? እናማ ሰውም ኩላሊት አሊያም ስኳር፣ ግፊት፣ ይሄ ምንድነው HIV ምትዩ በሽታ ያሉት ነገሮች በሙሉ እሳቶቹ ሲለቀቁበት ልክ እንደ ሻማው ክሩ ቅልጥ ብሎ እልቅ፣ ልክ እንደ ሻማው የሰውም ሬዚስታንስ ነዶ ሲያልቅ መሄጃውን አጥቶ ግራ ተጋብቶ ወደዚህ ብሎ እንደ ሻማው ልም ቅልጥ ብሎ ጥፍት። ሌላ ጥያቄ ብለሽ የምታይ ወብዬ፣ ይሄው መድኃኒዓለምን አንቺ እኮ ምሁራን ነበርሽው፣ ጥዳት እኮ መሆን አልነበረብሽ። ኦሪጂናል ስፔሻሊስት ምትሆኝቱ ሴትዮ እኮ ነሽ እዚህ የቀረሽ። አዲያስ ኳላ ምን ያረጋል? ተይ እባክሽ፣ የ40 ቀን እድሌ ነው። የ40 ቀን እድሌ ያው ምረትዬ፣ እሱም ሰው እኔም ሰው። የ40 ቀን ባይሆኑበት ኖሮ እንዲህ ባይኑ ቂጤያዬ ነበረ። ማን ነው እሱ? እንዴ ማን ነው እሱ ትለኛለች እንዴ? አይ አንቺ ማን ነው እሱ? ዶክተር ዳዊት። አረግ እኔ ታልሽስ የሱን ስም ተጠራሽ። በዚህ ሰሞን ግን እሱ ሰውዬ ትክክል አይመስለኝም እኮ። ልክ ነሽ። ይኸውልሽ ምረትዬ፣ ከዛን ቀን ጀምሮ ልክ አይደለም።
እውነቱ እንዴ ባለፈው ክፍሉን ላጸዳለት ስገባ እኮ ከእግር እስከ ራሴ ነው የገላመጠኝ። እኔ እንደው ሌላ የተናገርኩት ነገር የለኝ። ቢሮ ውስጥ ኦፕሬሽን አደረክ፣ ቀደድ፣ ሰፋ ብዬ አልተናገርኩ። ምንም የተናገርኩት ነገር የለ። ክፍሉን አጽድቼ ነው የወጣሁት። ተይኝ ባክሽ፣ እንደው ተይኝ። ያቺ ምስኪን የደሃ እናት የደሃ ረጂ እሷንም የበላሽ ባልጨዋለ አፈር ልብላላት የኔ እናትዬ። እኔ እኮ እንደው እሷን ስማት እንዴት ሰው እንደምትረዳ የደሃ እናት እኮ ነች። ኧረ ተይ እንጂ ቢሮ ውስጥ አጠዳሁ አላጠዳሁ ብለሽ ምትጠይቂው ኖረሻል? ውሻ ምን አገባሽ ተርሻ አሉ። እና ያን ጊዜ በማይሆን ነገር ራሴን አስጨነቅኩና ቅዠት ውስጥ ገባሁልሽ። ይገርምሻል፣ መደበቅን የመሰለ ትልቅ በሽታ የለም። እንዲህ አይነት ህመም አጋጥሞሽ ያውቃል? ማለት ከአእምሮ መረበሽ ጋር የተያያዘ? አይ አዎ፣ ያው መቼስ ያው እንደ ማንኛውም ሰው አንዳንዴ የቀን ድካሜ መድገሜ አይቀርም። ያ እንደው ምናልባት የአሁኑ የበረታብሽ የጓደኛሽ ካጠገብሽ መራቅ ይሆን? አዎ በቃ ማለት ያው እኔና እሷ በጣም እወዳታለሁ፣ እንቀራረባለን። በጣም ብዙ ነገር ምንም ነገር ሳትነግረኝ ከሀገር ወጣችን ስሰማ ትንሽ እየተረበሽ ባዶነት እየተሰማኝ። ሲስተር ከሞን በቃ ፍሪ ሁኝና እንደ ቀላል ነገር አውሪ። በቃ ይኸው ነው በቃ። ሰው እያመንከው ሲከዳህ በጣም ይረብሻል። ሲስተር ያው አሁን የምናወራው እንደ ወንድም እንደ ጓደኛ አይደል? አንድ ጥያቄ ልጠይቅሽ። መመለስ የምችለው ከሆነ ኢትስ ኢዚ ማለት ቀላል። የራሳችን ጉዳይ ነው፣ ስለ ራሳችን ጉዳይ። ጓደኛ አለሽ? ፍቅረኛ? በቅርቡ ለመጋባት አስበናል። ቅዠቶችሽ ውስጥ ፍቅረኛሽ ይገባል? የለም። ሲስተር ሶፋኒትስ አለችበት? እሷው ሁልጊዜ በቃ እኔና እሱ በቃ አብረን ሆነን የሆነ ሰው ሲከታተለን፣ የሆነ አደጋ ሲደርስብን፣ የሆነ ሰው ሊገለን ሲመጣ። ሊገለን? አዎ፣ እንደዚህ አይነት ነገሮች በጣም ማለት ሁለታችሁንም? አዎ ገዳዩን የምታውቂው ይመስልሻል? ማንን? እኔ ምናልባት እንደው አብራችሁ ከምትኖሩት ስራ ቦታ ከምትተዋወቂው እንደው ከምታውቂው ሰው ማለት ነው። ሲስተር አላ እኔ አይደለም፣ የለም አይደለም። ይገርምሃል ዮኒ፣ ግንኙነታችን በጣም አስቸጋሪ ነው። የሆነ የሚያስጨንቃት ነገር አለ። መናገር የማትፈልገው ነገር ግን ያለ ይመስላል። እኔም እሱኑ ራሱ ነው የተረዳሁት። ይገርማል፣
አንዴም 2-3 ስትደነጋገር አይቻታል። የሆነ በጣም የሚያስጨንቃት ነገር አለ። እኔን የሚያስጨንቀኝ ነገር ቢኖር እርሱ እንግዲህ የአቅሜን ያህል ልረዳት እሞክራለሁ። ይህ አእምሯ መበላሸት የለም። ቴዲ እጅግ በጣም መጣር አለብን። መሞከር ብቻውን አያድናት። ሚስጥሩ ትንሽ ጠለቅ ያለ ሳይሆን አንዲት የሥራ ባልደረባችን ከወራት በፊት ጠፍታለች። ጻፈሽ ከተባለው ደብዳቤ በቀር ምንም ማስረጃ የለም። ማለት ደብዳቤው ምን ይላል? የሆነ አስቸጋሪ ነገር ገጥሞኝ ለማንም ምንም ሳልናገር ከሀገር ለቅቄያለሁ። ነገሮች ሲስተካከሉ ያለውበትን ሁኔታ አሳውቃለሁ ምናምን ሚሴጅ ነው። ደብዳቤውን በራሷ እጅ ነው የጻፈችው? ነው በኮምፒውተር የተጻፈ። ዮኒ፣ ይሄማ በቂ ማስረጃ ሊሆን አይችልም። የስ ልክ ነህ፣ ሊሆን አይችልም። ቴዲ አይቻልም እንጂ ዶክተር ዳዊትን ማናገር ብቻ። አይ ምን ይጠቅማል እሱን ማናገር? ያ ለሲስተር ደህንነት ሲባል ካልሆነ እኔንም እሱንም ማናገር እንደተፈለገ አድርገህ ብታወራ። ዮኒ፣ አንተ ራስህ የሆነ የምታውቀው ነገር አለ ልበል? ዋት ቴዲ? ድንገተኛ እንግዳውን ኩብሽ እንዴ? አይ ግባ አይባልም እንዴ? ግባ፣ አረፍ በል። ምናልባት ሌላ እንግዳ ካለሽ? ማንም የለም። ግባ። እኔ ይገባኛል ብለህ ነው? እኔ ይገባሻል ብያለሁ። ያንቺን አላቅም። ቢያንስ ለእኔ ስሜት ስትይ መቀበል አለብሽ። እንግዳሽም ስለሆንኩ ማለት ነው እኮ። ካንተ ለእኔ ያ አበባን ለአበባ ነው የምሰጠው። አመሰግናለሁ። ቴንክ ዩ። ግባ፣ አረፍ። ይቺን ደረቅ ለማሳመን ምን ማድረግ አለብኝ? ሁኔታዎች እስኪመቻቹ ድረስ ለማንም ምንም ማለት የለባትም። ምን ላዘጋጅ? ሻይ ወይስ ቡና? አመሰግናለሁ። ያው ከተገኘ ቡና ቢሆን ጥሩ ነበር። አንቺን ባላጣሽ ደስ ይለኝ ነበር። ከባድ ስላልሆነ ይደርሳል። ኦኬ። ተጫወት። ሁሉንም ነገር እንደ ቡናው ብታቀየው እንዴት ጥሩ ነበር። ለእኔም ለአንቺም ሕይወት ተስፋ ይሆን ነበር።
እሺ አንቺ ለምንድነው አባክሽ ላውራሽ ብልሽ ጠራሽኝ? ባይሆን ደስታዬን ላንቺ ላካፍልሽ ብዬ ነዋ። ዴቭ እኮ አይረዳኝም። ምን ተገኘ? ባለፈው የነገርኩሽን ገንዘብ አባቴ አካውንቴ ውስጥ አስገባልኝ። ኮንግራ ቴንኪዩ። አሁን የራሳችንን ስራ እንጀምራለን። መስሪያ ቤቱን ልትለቂ? እንዲህ የራሳችንን ክሊኒክ ከከፈትንማ አግዘዋለሁ እኮ። ወይኔ ማርቲ፣ ምን ነው? ለኔም የሆነ ቦታ ፈልጊልኝ እንጂ የዚህ ግቢ ብቻዬን አልቀጥልም። ጸባይ ይኑርሽ እንጂ ቦታ አይጠፋ። ኤኒዌይስ እንኳን ደስ ያለሽ። ደግሞ ሌላ ደስ ያለኝን ነገር ብነግርሽ የራሳችን ነገር ሲመቻች ጋብቻችንን ህጋዊ እናደርጋለን ብሎኛል። ይልቅ እሱን ያዥ። አሁን የሚቀጥለው ሚሽንሽ ይሄ ነው። ታዲያ አሁን ይልቅ የደስደስ ምን ልጋብዝሽ? ደስ ይላል። ማኪያቶ ብቻ በቃ። ልቀበልሽ ይሆን? በፍጹም አንተ እኮ እንግዳ ነህ። እንግዳ ያልሆነን ሰው ስራ ታሰሪያለሽ ማለት ነው? እንደ ሁኔታው ነው። ያዝ እስቲ ያዝ። መጣሁ ቡናውን ይዤ። ሕክምና ብቻ ሳይሆን ሴትነትን በጣም ያምርብሻል። ለካ አመሰግናለሁ። ብታገባ ኖሮ ሴቶች ሁሉ ቤታቸው ውስጥ ሴት እንደሆኑ ታውቅ ነበር። እሺ፣ እንዴት ነው ክሊኒካችንን ለመድሽው? አዎ ጥሩ ነው። አይ ጥሩ፣ አሁን ትለምጂዋለሽ። ዶክተር ዳዊትን አገኘሽው? አዎ ጥሩ ሰው ነው። ይሄ እኔ ሕክምና ማረግላቸው ፔሸንቶች ቻርት ነው። ጠዋት በራውንድ ታይም ከተያዘው ሪፖርት ጋር አያይዘሽ ለካርድ ክፍሉ አስጭልኝ። ይሄንን ለብቻ ያዡ። የሰውየውን አሁን እንደወጣው አያቸዋል። እኚህ 3 ቁጥር ያሉት ሲስተር ሰብላ አልገባችም እንዴ? አልገባችም። ሰዓቷም ማለፍ እያለ ነው። ዶክተርስ? እሱ ነበር ቅድም አንተ ከመምጣት ትንሽ ቀደም ብሎ ነው የወጣው። ይቅርታ አቆምኩሽ። ቴንክ ዩ። ጤና ይስጥልኝ። የኔም ቤት ሲስተር ሰብለን አገኛት ይሆን? ሲስተር ሰብለ ወጣ ብላለች። ማለት ቶሎ ትመለስ ይሆን? ላገኛት ፈልጌ ነበር። አይ ትንሽ ትቆያለች። አንተ ግን ብዙ ተመላለስክ። ለምን ስሙን አትነግረኝምና ሲስተር ሰብለ ስትመጣ ካርዱን አውጥቼ አልሰጥልህም? አይ ግድ የለም እደውልላታለሁ። ነገ ስትመጣ ወይም አገኛታለሁ። አንቺን ግን አስቸገርኩሽ። ምንም አይደል። ያሺ ዶክተር እያስጨነቅከኝ ነው። እያስጨነቁሽ አይደለም ያሺ። ለኔ የሚሆን ልብ እንደሌለሽ እያሳዩሽ። እሱን አላውቅም። ሲስተር አዲሷን ነርስ እኮ የቀጠርናት አንቺ እንድትረጋጊ ብለን ነው። ይኸውልሽ የሆስፒታሉ ሼር ፕሮፌሰር ኃይሉ እንኳን ትቆይ ምናምን ብሎ ነበር። ሁሉም ነገር ጥሩ ነው። ሌላውን ነገር ግን ለኔ ተውልኝ ባክህ ዶክተር። ብላክ ኤንድ ዋይት በሆነ ነገር እነጋገርና በአንድ ጉዳይ ላይ እንስማማ። ምን? መቼ ነው ቀጠሮሽ? ከማን ጋር? ከሳይካትሪስቱ ጋር። ሐሙስ ከሰዓት። ፋይን። መሄድ የለብሽም። ምን? እሄዳለሁ።
መሄድ ያስፈልገኛል። ሲስተር ሰብለ እኔ ያስፈልገኝም። ምን እያደረግሽ እንደሆነ ታውቂያለሽ? ምን አደረግኩ? በምትወጂው ሰው ህይወት ላይ እየፈረድሽ። ዶክተር ቆይ ምንድነው የምትለኝ? ምን እያልከኝ ነው? ሄሎ ሄሎ፣ የኔዬ ዝጋው እባክህ፣ ሞትልህ፣ ዝጋው ዮኒ፣ ዝጋው በቃ፣ እኔ እመጣለሁ። አዎ ሲስተር ሰብለ አልቻልሽበትም። ዮኒ ምንድነው? ዮኒ ተውኝ። እኔ ሰብሊ ምንድነው የሆንሽው ነገር? ዶክተር ዳዊት ዛሬ እቤት መጥቶ ነበር። ለምን? ማለት በቃ አዲሷ ነርስ መቀጠሯን ሊነግረኝ እንደገና ደግሞ ጤንነቴ ሊጠይቀኝ ነው። በቃ ሌላስ ምን አለሽ? ምንም በቃ ስለዚህ እያወራን እያለ አንተ ደወልክ። ከዛ ይዞኝ መጣ። እዚህ ሆስፒታል በር ላይ ያደረሰኝና ሄደ። ታዲያ እኔ ስደውል እንደዛ ያርበተበተሽ ነገር ምንድነው? ወይ ምንም አይደለም። ጓደኛዬ ነሽ። እኔ አንቺ ጋር መደወል የለብኝ? አለብህ። በቃ እሱ ያለ ስትደውል ደነገጥ። ለምን? እሱ ማን ስለሆነ? ማንም ሊሆንም አይችልም። ለምን የምትሸፋፍኙን ነገር አሁን አትረሹ? ዮናስ ወይ እንደው ይኸውልሽ ሰብሊ፣ ሁለታችሁ መሃል ያለውን ድብቅ ሚስጥር እስካልፈታሹ ድረስ እኔም አንቺም ጤና የምናገኝ አይመስለኝ። አውቃለሁ፣ ግን እኮ ዮኒ። ግን ምንድነው መልስሽ? ንገሪኝ። ግን ምን? ውይ ተወኝ፣ እኔ ተወኝ፣ በቃ ተወኝ። ልጄን አንሹ! ልጄን አንሹ! ሰብሊ ጓደኛዬ ነሽ፣ እወድሻለሁ። ግን ከዳሽኝ። እባክሽ ተበቀዩ። የኔ ጭንቀት አይታይሽም? ጭንቀቴን አታይልኝም? ያዥልኝ እባክሽ። አትክጂኝ!
ሄሎ ሄሎ። አቤት። እንዴት አረፈድሽ ሲስተር? ማን ልበል? ቴዎድሮስ ነኝ። ኦ ዶክተር እንዴት ነህ? እንዴት ነው? ሰላም ነው ሲስተር? ደህና ነኝ። ዛሬም ግን ድምፅሽ ውስጥ መረጋጋት አይታይም። አይ ተሽሎኛል፣ በጣም ደህና ነኝ። አዎ ለማንኛውም ዛሬ ሐሙስ እንደሆነ ላስታውስሽ ነው የደወልኩት። ኦ አረሳውትም። ጥሩ ደህና ዋይ። እንግዲህ ሰላም ዋይ ሰብለ። እሺ ዶክተር ቻው። ሶፊ ሄሎ ዶክተር። ሄሎ ሰብሊ፣ ዳዊት ነኝ። ዶክተር ዛሬ ጠዋት ተረኛ ነበርሽ፣ ፈቃድ ወስደሻል አሉኝ። ትንሽ ለማረፍ። ዛሬ እኮ ሐሙስ። አዎ ነው ቀጠሮሽ? አላውቅ። አዙሮ በቃ አዙርና ተመለስ። ሃይ ሲስተር፣ ቅድም ፈልጌ አጥቼሽ ነው። የሲስተር ሰብለ ፔሸንቶችን መድኃኒት እንዲሰጣቸው አድርጊ። እሷ ዛሬ አትገባም። አልረሳውም ዶክተር። እንዲያውም 3 ሰዎች መርፌ ስላላቸው ወደዚያው እየሄድኩ ነበር። ኦኬ ቴንክ ዩ።
እንደ ህልም ታይተሽ ጽፍት በሰው ሰዓት በሰው ጊዜ ውስጥ ገብተሽ እልም። ውብዬ ደህና ዋልሽ ምህረት? ደህና ነኝ። ግቢ ግቢ፣ አረፍ በይ። በምኞት አይገኝ አሉ አባባ ምትኩ። አረፍ በይ። እኔ አረፍ በይ፣ ብዙ ስራ አለ። እሺ እሺ፣ ጋር ወጣ በይና ሁኔታዎችን ታስረጅኛለሽ። ውጪ። እኔ? አዎ ውጪ ውጪ፣ ፈጠን። አውጭኛ። ውጪ ውጪ፣ በእናትሽ። እናንተ እኮ ድክም ስትሉ ብቻ ነው ወደ ሆስፒታል የምትመጡ። ግልጋል ሱሪ ያለው አልቅም። አይ ችግር የለውም። ተንፍሽ እስቲ። እስኪ ተነሺ ከጀርባሽ። አልቀሽ ነው የመጣሽው። እባክሽ እስቲ ተንፍሺ ተንፍሺ ተንፍሺ። ወደ ውስጥ ወደ ውስጥ ደግሞ ይተነፈሰ። አዎ ተንፍሺ ወደ ውስጥ። ኧረ ፈርሶ መድኃኒቶች ይታዘዙልሻል። እሱን በስነ ስርዓት ትጠቀሚያለሽ። ችግር የለም። እስቲ ኦኬ። አይ ጥሩ ነው። በቃ ተነሽ። ምን እየሰራችሁ? የሕክምና አገልግሎት እየሰጠው ነው። እሱ ስለሌለን እየሰራሁለት ነው። እኔ አቡነ ገብረወትን በስራዬ ላይ እንዲያልቅል አላውቅም ዶክተር። ይሄው ተኛ አለችኝ፣ ተኛሁ። እሷ ናት። እነዛ እንደ ሾህ የሚዋጉ አይኖቿን መርሳት ግድ ነበር። በቃ መሆን ያለበት ነገር ብቻ ነው የሆነው። ዳዊት፣ ምን ማድረግ ነበረብኝ? ልክ ነኝ እኮ። እንዴት ዛሬ በዚህ ሰዓት መጣ? በሽተኛ ተጎዳብህ? እባክሽን ታይኝ፣ ግቢና ከልጆችሽ ጋር ተኝ። ተኝ ሴትዮ። ማለት በቃ መሆን ያለበት ነገር ነው የሆነው። ማን ነው? ይግቡ። ቁጭ በይ። ለምን ፈለክ? ላመሰግንሽ። ለምን? ትላንት ሳይካትሪስቱ ጋር በር ደርሰሽ ስለተመለስሽ ነው። ማን ነገረህ? በምን አወቅ?
ጥላሽ ነኝ። በሄድሽበት ሁሉ ከጎንሻለሁ። ምን አለፋ? ለምን አትወኝም? ሚስጥሬ ካንቺ ካላለፈ አደጋ እንደማይደርስብኝ ስላረጋገጥኩ ነው። ማለፉ ግን የማይቀር ነው፣ አትጠራጠር። ተይ እንጂ ለሚወዱት ሰው የሚከፈለው መስዋዕትነት ይሄ ነው እንዴ? አሁን እኔ የምላችሁን ትላላችሁ። ከዛሬዋ ቀን ጀምሮ በእውቀቴ በቅን ልቦናና በታማኝነት ላገለግል የተሳሳተ ሕክምና ላልሰጥ ጊዜው ያለፈበት መድኃኒት ላልጠቀም የሰው ልጅ የሚጎዱ ማንኛውንም አይነት የሕክምና ሂደት ላልተገብር በዚህ ጉባኤና በኃያሉ ፈጣሪ ስም ቃል አምላኬ ሆይ እባክህን ተለመነኝ። ከሃዲ መሆን ተመኝቼ አላውቅ አይደለሁም። የምስኪን ጓደኛዬን የደም ጥሪ ተቀበል። ደሟን ከደመኛዋ እጅ ተበቀል። ሄሎ ዮኒዬ። ሰብሊ። ወይዬ። በጣም ነው ማዝነው። ለምን ዮኒ? ኦኬ እኔ ጨርሻለሁ። እባክህ ዮኒ። አንቺ እንዳሻሽ መቀጠል ትችያለሽ። የኔ ጌታ አልፎ መጸጸትህ ላይ ቀር ልቤን አታሻክረው እባክህ። ያልሽውን ነገር የምታደርግ ይመስልሻል? አረጋግጥልህ የለ ጠብቀኝ። ተጨማሪ የደም ምላሽ ፈልገሽ ከሆነ ጥሩ። ዶክተር 12 ቁጥር ያሉት ያንተ ፔሸንት ኮማ ውስጥ ናቸው። ዋት? ኢመርጀንሲ ቁጥር 12 ኢመርጀንሲ ቁጥር 12 ኢመርጀንሲ ቁጥር 12 ሄሎ ሲስተር ሰብለ፣ ቅድስት ነኝ ከሆስፒታል። ዶክተር ዮናስ በፍጥነት ድረሽ ብሎሻል። እሺ ሲስተር ዶክተር ዳዊት አልገባም እንዴ? ዛሬ እኮ አይገባም። ከነጋም አላየሁት። እኔ የምልህ ምን ሆነው ነው? ምን ሆኖ ልበልሽ? የዳኑ ሰውዬ ፈርዶብኝ ነው እንጂ። ምን ጉድ ነው ባካችሁ። ልጅቷ እኮ አዲስ ስለሆነች ትደነግጣለች ብዬ ነው አንቺን ያስጠራሁሽ። ልክ ነህ። እንኳን አስጠራኸኝ። እንኳን ግን ደማቸውን ወስደሃል? ምናልባት አንተ ሳታውቅ ወይ በአጋጣሚ መድኃኒት ተቀይሮ ምናልባት። ኦ ማይ ጋድ! ተረጋጋ። እኔ ወስጄልሃለሁ።
ደማቸውን ወሰድሽ? አዎ፣ ደማቸውን ቀድቼ ላብራቶሪ ልክ ያለው ምርመራ እየተደረገ ነው። ለዚህ እኮ ነው አጠገቤ እንድትሆኚ የምፈልገው። በጣም ነው የማመሰግነው። ምንም አይደል። ፍቅር ሰላም ያለው እኮ አንቺና እኔ ዘንድ ብቻ ነው። እዚህ ግቢማ ሰሞኑን እኮ የገባ አጋንንት መሳይ ሰው በይ እንጂ። ኧረ ተይው ብዬ ተያፈርሶን ተይ ነገሬን አታደናብሪብኝ ተይ። አሁን ሽማግሌ የሚተርፉ ይመስልሻል? ሰሞኑን ግን ይሄ አዲሱ ዶክተር ገብቶ ይድናሉ ሰሞኑን ነው የሚወጡ ምናምን እያለ ለልጃቸው እና ልጃቸውን ታውቂያታለሽ እንዴ? ውብዬ ተጎጃም ተመጣው ገና 3 ዓመት ተሁለት ሰንበቴ ነው። ቆይ ግድ የለሽ አብጠርጥሬ አዲስ አበባን ሴት ማውቃትኒ በምን መንገድ ነው? አንቺ አታውቂያት፣ አንቺ ልታውቂያት ማትሽም። እውነትሽን እንደውን የምልሽ እንደው ቤትሽ ውስጥ እንደው ቴሌቪዥን ቢጤ የለሽም? እንደው ነገር አማረልኝ ብለሽ እኮ አንዳንድ ጊዜ የምታመጪው ንግግር ለምን እንደሆን ታውቂያለሽ? ከሌለሽ እኮ ቁቢጤ ሰብስበን ቲቪ እንድትገዢ ከመረጃ እንዳትርቂ ብዬ ነው። ሌላ ነገር አይደለም እኮ። ነገር አማረልኝ ብለሽ የኔን ንግግር መቼም እንደተበላ ቁብጣልጣል ማረጉን አይተሽው። አንቺ ደግሞ እንደው እንግሊዘኛ አስመነዝሪ፣ አማርኛ አስመነዝሪ። ስሚ የሰውየው ልጅ እኮ ቀላል ሴት አድርገሻታል። የሽማግሌው ልጅ ሚኒስትር ዴታ የመንግስት አካል ነች። አረ እግዚአብሔር ይመስገን። ደህና አደርሽ። ጉድ ፈላ በኛ። ምን ጉድ ይፈላል? እኔ ግን ሙች ያ ዶክተር ዮናስ እንዴት ያሳዝነኛል መሰለሽ? እንዴት እንደማዝንለት። እንዴት ዳዊት የሚሉት ዶክተር ግን እንኳን በተራ ያለ ተራው ይሄ ሽኩክ እያለ የሚገባበት ቀን በስቷል። የሱ ነገር እንዴት ይኸውልሽ፣ ምን መሰለሽ ወሬኛ አንዴ ከጀመርሽ ማቆሚያ ስራ ልስራ አይባልም እንዴ? አንዴ ወሬ ከጀመርሽ ማቋረጫም የለሽ። ኧረ ምግቡን ማቋረጥሽው ምን ነው? ቢሮ ይፈለጋሉ። ቢሮ ተፈለጉ? ኢመርጀንሲ ተጠራው። የለም ነጠላ ማርጌ ብሄድ ኧረ ተይ አሻሽልሻል። ጥሩ እትዬም ግን አይባል። እሺ በወደ ኢመርጀንሲያችን እንሂድ። ሆስፒታላችን የሚመካበት አንድ ባለሙያ አንተ ነህ። ጭራሽ ስተት መስራት ሳይገርመን ማመካኘት ትፈልጋለህ እንዴ? ዶክተር አትሳሳት። በሽተኞቼን በየደቂቃው ከማየት አልቦዘም። ደግሞ አልተሳሳትኩ። እሱን እንኳን ተው። ይህን ፍላጎት ጠብቀ ያለህ አይመስለኝም። ማያገባ ነገር ውስጥ ገብተህ ዝም ብለህ ትጨነቃለህ። ስራዬን ከማንም በላይ ነው እየሰራው ያለሁት። በአንተ ንዝህላልነት ምክንያት እኮ የአንድ በሽተኛ ህይወት አደጋ ላይ ወድቋል። ምናልባት ሰው ለማሳጣት ሁን ተብሎ የተደረገ ነገርስ ቢሆን? ምን ለማለት ፈልገህ ነው? እኔ እንጃ። ለው ሶፋኒት በዚህ ስልክ አትገኝ። እናት ምን አዲስ ነገር አለ? በጣም ፈጣን ለውጥ እያሳዩ ነው። ይሄን ትሪትመንት እንደጨረሱ ኢሚዲየትሊ ዲስቻርጅ እናረጋቸዋለን። ይሄና አንዴ በጣም ደህና ናቸው። በደንብ አይቻቸዋለሁ። የላብራቶሪ ሪዛልታቸው ራሱ በጣም ጥሩ። ዋው ቴንክ ዩ። ወዴት ነው? ወደ ሜዲካል ዳይሬክተሩ ጋር እየሄድኩ ነው።
አረፍ በል ዶክተር። ሲስተር ቅድስት እንደሚፈልጉኝ? አዎ፣ የሆስፒታሉ ባለሽር የተፈጠረውን ተሰምተው ደውለውልኝ ነበር። ማለት? አየህ አቶ ቀለሙና እኔ ይህን ሆስፒታል በሸር ነው የከፈትነው። ስለዚህ ባለቤት ነው ማለት ነው። እንደ ባለቤት ደግሞ ይህንን ግለሳቸው ማን ነገራቸው? እንግዲህ ማንም ይንገረው ማን፣ በአንተ የተነሳ ተወቃሽ ሆኛለሁ። ከዳዊት ቀጥሎ የምንመካብህ ወጣት ዶክተር። ይህን ቀሽም ስተት ካንተ አልጠብቅም። አዝናለሁ። ሄሎ ዶክተር። ሲስተር ሰብለ ደህና ነሽ? ልቤ አንተን እያሰበ ነበር። ይሄን ያህል? ዛሬ በጣም እፈልግሃለሁ። በጣም ቢሮዬ መምጣት ትችያለሽ? እሺ መጣ። እሺ ልቀቀኝ! ልቀቀኝ! ዴቭ ግን ምን አለበት? ምን ሆነሻል አንቺ? 10 ደቂቃ በማይሞላ ጊዜ መገላገል እያለ የምን ዕድሜ ልክ እስረኛ መሆን? ባይሆን ሌላ ጊዜ እድልሽን ትሞክሪያለሽ። እሺ? እኔ ግን እኮ ጊዜው ገፍቷል። በዛ ላይ ፕሬሸር። እንዴ ምን ሆነሻል? የምን ፕሬሸር ምናምን ነው የምትይው? በእኔ ችሎታ አትተማመኝም እንዴ? እኔ እኮ ጀነራል ስፔሻሊስት ነኝ። አውቃለሁ። ዴቭ ቀስ በል እንዴ! አንቺ ምን ሆነሻል? ድምፅሽን ቀንሽ እንጂ። ማደንዘዣም ተወግቼ ያመኛል እያልሽ ነው? ዴቭ ግን እያመመኝ ነው። ያማል። አንቺ ምን ሆነሻል? ድምፅሽን ቀንሽ እንጂ። ዴቭ ግን እያመመኝ ነው። አንቺ ዴቭ ቀስ በል። Shit, 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 shit. Oh my God.
Oh my God. Oh God. ዶክተር ሶፊ ሶፊ እንዴ ሶፊ ወይኔ ጉድ ሄሎ ደርሻለሁ። ደረሽ? እየተጠጋኝ እኮ ነው። እኔም መጣሁ። እየወረድኩ ነው። በቃ ቶሎ ወረጅ።